አሚን መልቲሚዲያ ፕሮዳክሽን የማይጠገብ ልብ ክፍል 7 ደራሲ ተምር አህመድ ተራኪ ሶፊያ ዩሱፍ። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ቆይ ማን ጋር ያወራሽ ነው? ሳንኳኳ ያልሰማሽ የመኪናውን ቁልፍ አስቀምጦ ግንባሬን እየሳመኝ ረሂማ ነበረች። ዜናውን እየነገርኳት ነበር። እሺ ቆይ ይዘህ የምትሄደውን ነገር ላስተካክልልህ። ኦ ምንድነው? ሽታው እኮ ቤቱን አወደው። የኔ ባለሙያ በሄድኩበት ተከትሎኝ አፍንጫውን እየቆነጠጠ እና ትጠራጥራለህ እንዴ? በልበል ፔርሙዝን አቀብለኝ። ደግሞ ለናክስቴና ላማቼ ደውለህ ዜናውን ተናገር። ቤት እንገናኝ በላቸው። መርሐባ። ቆይ እስኪ ቀስ እያልሽ በጣም እየፈጠንሽ እኮ ነው። እንጂ ፔርሙዝን በጣም ደስ ስላለኝ እኮ ነው። ታውቃለህ አህሉ እኮ እህቴ ናት እና አክስት እያደረገችኝ ነው። እና አሁን እሷን ማረስና መንከባከብ ይኖርብኛል። ምግብን እየቋጠርኩ በፍጥነት ነው ማወራው። እሺ ገብቶኛል እኮ ግን እኔ ያልኩት ቀስ በይ ነው። ነይ እስኪ ወደሷ ዙሮ አቀፈኝ። ተው ቢላል እረፍ። እሱ ጋር የሚያቅፈኝ ሰው አልወድም። እረፍ እሺ። ቤቱን ፏፏ አድርገን በጫጫታ እየጠበቅናቸው ነው። አክስቴ የፈይሰል እናት ያው የእናቴ ሄት አይደለች። ሌላኛው አክስቴ የቢላል እናት የቢላል ያጎት ልጅ ለሰርጋችን ሰሞን ከአሜሪካ የመጣችው እዚሁ ስለተመቻት ቀርታለች። እኔም ከጓደኞቼ ጋር ሆነን አብረን ስራ ጀምረናል። ሱቁን ለአህላምና ረሂማ ተቸዋለሁ። ያው ከሚገኘው ገንዘብ ሩቡን ይሰጡኛል፣ የቀረውን ይካፈላሉ። ረሂማና የአህሉ ጎረቤቶች ተሰብስበናል። ትንሽ ቆይተው አህሉ የፈይሰልን ትከሻ ተደግፋ አጎቴ አንዳንድ ዕቃዎችን ይዞ ቢላል ደግሞ ህፃኑን ልጅ እቅፉ ውስጥ አድርጎ በስስት እየተመለከተው ወደ ቤት ገቡ። ቤቱ በእልልታ ደመቀ። አህሉን ባስዋብኳት መኝታ ክፍሏ አስገብቼ አስተኛኋት። ከቢላልም ህፃኑን ተቀብዬ አቀፍኩት። ፈይሰልም ከሳሎን እየገባ ስሚ ያክስቴ ልጅ ቢላል ህፃኑን ሚስቴን ነው የሚመስለው አይልም መሰለሽ? ከሳቁ ጋር እየታገለ ነው የሚያወራው። ልክ እኮ ነው። አፍንጫው እኔን ይመስላል፣ አይኖቹ ግን የአህሉ ነው። አረ አልቀረባቸውም ባልና ሚስቶቹ። ልጁ እኮ የኔ ነው። ሁሉም ነገሩ እኔን ነው የሚመስለው። ፈይሰልዬ ዝም በላቸው። ቢላል ሚስቱን ስለሚወዳት ሁሉም ቆንጆ እሷን የሚመስል ይመስል እንጂ ልጄ አባቱን ነው የሚመስለው። አህሉ እየሳቀች ለባሏ ድጋፏን አሳየች። ኦፍ የኔ ቆንጆ፣ የኔ ሚስት ባትሆኝ እኮ ይቆጨኝ ነበር። ሚለኝን ታውቂያለሽ አይደል? ከተቀመጠበት ተነስቶ እቅፍ አደረገኝ። እኔና ቢላልም እየተያየን እንስቃለን። ልጆች የአላህ ስጦታዎች ከመሆናቸውም በላይ ቤት ያደምቃሉ፣ ደስታ ይጨምራሉ። እኔም ዛሬ አላህን ከቢላል ብዙ ልጆች እንዲያድለኝ ከልቤ ለመንኩት። አክስቴ የፈይሰል እናት ልጄንማ ራሴ ነኝ ማርሳት፣ ባይሆን ቀን ቀን እየመጣሽ ጠይቂያት እንጂ እዚህ አትቆይም ብላ ወደ ቤት መልሳኛለች። ቢላልም ቢሮ ተደውሎበት ቀን እንደሄደ አልተመለሰም። በነገራችን ላይ ቢሉ በሳይኮሎጂ ቢሮ ከፍቶ እየሰራ ነው። ታዋቂም አማካሪ ሆኗል። እኔም ራት አቅርቤ እየጠበቅኩት ነው። ብዙ አላስጠበቀኝም። ከስራ ገብቶ ራታችንን ከበላንና ከሰገድን በኋላ ወደ ክፍላችን ሄድን። ቢሉ ነገ እኮ እሁድ ነው፣ እባክህ ልጆቹ ጋር አንተ ሂድ፣ እኔ አህሉ ጋር መዋል እፈልጋለሁ አልኩት። እሺ ግን እኮ ቀጣይ ስቴጅ ያኮርፉሻል እንዴ? እንዳልተመቸኝ ንገራቸው። ደግሞ እኮ ስጦታ ልክላቸዋለሁ። እሺ የኔ ምስኪን አትዘኝ፣ በደንብ አስረዳልሻለሁ። እና ደግሞ ነገ ከህፃናቱ መልስ ኡስታዝን እና አህሉ ቤት አምጣቸው። እሺ ልጇን ይመርቁላታል። አምጫቸው ብላኝ ነው። ታዛዥ ነኝ የኔ መቤት። እና ሌላ ትዕዛዝ የለውትም? ይጨምሩ አለኝ እንጂ በጣም ስለበረደኝ ይምጡና እቅፍ ያደርጉን። እየሳኩኝ ሐሙስና እሁድን ግማሽ ቀናችንን ከህፃናት ማሳደጊያው ካሉት ህፃናት ጋር እንደዛ ነው የምናሳልፈው። ማሻአላህ አሁንማ አድገው በጣም ደስ የሚሉ ሆነዋል። ከቢላል ጋር ቁርስ ከበላን በኋላ እና አህላም ቤት አድርሶኝ ወደ ህፃናቶቹ ጋር ሄዷል። ኦፍ ቢላል አረፈድን እኮ። በቃ አህሉ በጣም ትናደዳለች። ታውቃለህ
ከጎኗ መሆን ነበረብኝ። ማታ በጠዋት እንድትመጪ ነበር ያለችው። እሺ በቃ ሁቢ ልንደርስ እኮ ነው። ፊትሽን አትጣይዋ። ቆይ ምን ላደርግ? እናቴ እኮ ናት ስትጨቃጨቀኝ ያቆየችኝ። ቢላል እኔ አልቀለድኩም። አሁን እማዬ ምን ብላ ነው የምትጨቀጭቅህ? ይኸውልህ ጥፋትህን በማዬ ልትሸፍን አትሞክር እሺ። አሁን ቶሎ እንደው ለስራው ባልደርስም ፕሮግራም እንዳያልፈን አብሽሪ። ቅድም ፈይሰል ደውሎ ገና እንደሆነ ነግሮኛል። ደግሞ እኛ ሳንኖር እንዴት ይጀምራሉ? እንዴት? ዛሬ የነ አህሉ ልጅ ሐቂቃ ነው። ልጁ በተወለደ በ7 ቀናቸው የሚደረግ ሰደቃ ነው። ቢላልን እናቱ ጋር እቃ እንዲያመጣ ልኬው ቆይቶ መጥቶ ስላስረፈደኝ ተናድጄ ነበር። ግን ፈጥኖ በመንዳቱ ፕሮግራሙ ሳይጀመር ደርሰናል። ደስ የሚል ጊዜ ነበር። ሁላችንም ተሰባስበን በኡስታዝ ምርቃትና ምክር እየተማርን በፈይሰልና ቢላል ጭቅጭቅ ደግሞ እየተዝናናን ደስ የሚል ጊዜ አሳለፍን። ከቢላል ጋር ወደ ቤት እየተመለስን ነው። ቢሉ እማዬ ምን ሆና ነው? ቆይ ለምንድን ነው ያልመጣችው? ስልኳም አይሰራም። ጠዋት ስታገኛት ሰላም አልነበረችም እንዴ? አረ ደህና ነች፣ እንደምትመጣ ነግራኝ ነበር። እስኪ ጠዋት ሄድና አያታለሁ። ቢሉ ምን ሆነሃል? እማዬ በሰላም አትቀርም። ብትቀር እንኳን ደውላ ለምን እንደቀረች ትነግረን ነበር። በር መጀመሪያ እሷ ጋር እንሄድና እንያት። ኡፍ ኢማን ደግሞ በጣም እኮ ነው የደከመኝ። ምንም አልሆነችም። ጠዋት ላይ ራሴን አሞኛል ስትል ነበር እና ራሷን ሲያማት ስልኳን አጥፍታ ሙሉ ቀን ትተኛለች። እንደዛ ስታደርግ ነው የሚተዋት። አሁንም እንደዛ አድርጋ ነው የሚሆነው። ሁቢ ተው እንጂ ለምን ቀድመህ አልነገርከኝም? አይማዬ ምን ሆና ይሁን ራሷን ያመማት? ስማማ ቅድም አረፈድክ ስልህ እማ ስትጨቃጨቀኝ ነው ብለህ ነበር? አዎ ስንጨቃጨቅ ቆይተን ነበር። ተናድጄ የተመለስኩት። ቆይ ለምን? ማለቴ ያው ማን ታውቂያት የለ ስንቃለድ ቆይተን ነው ላለሁ ብዬ ነው። ያው እኔ ላይ የምትቀልዳቸው ቀልዶች ከጭቅጭቅ አይተናነሱ። ፈገግ እያለ እየተርበተበተ መለሰልኝ። አንተ ከመቼ ጀምሮ ነው እንደዚህ ማለት የጀመርከው? ቆይ ለማዬ እነግርልሃለሁ። ደሞ ስትጨቃጨቀኝ ትላለህ? አረ እንደሱ ነው። በሉ ይረዱ የተከበሩ። ከመኪናው ቀድሞ ወርዶ በኔ በኩል እየከፈተልኝ መርሐባ ሐቢቢ። እሺ ቢላል፣ አንተ ቢላል ተነስ እንጂ ፍጠን። ቆይ ከመቼ ጀምሮ ነው ከሱብሂ በኋላ መተኛት የጀመርከው? ወይ ውዴ ወላሂ ከመስጊድ መጥቼ አረፍ ነበር ያልኩት። በዛው ይዞ ጥርግ ብሏል ለካ። እሺ በቃ ና ያዘኝ፣ ተነሳ ቁርስ እንብላ። ማሚን እንያት። ስልኳ አሁንም አይሰራም። ሲሃም አብሬያት የምሰራው የቢላል ያጎት ልጅ እቤት አይደለሁም አለችኝ። ወይ የኔ ፍቅር ተይ እንጂ እንደዚህ አትጨነቂ። ትንሽ ራስ ምታት ብቻ እኮ ነው። በይ ሲሃምን አታስጠብቂያት፣ ወደ ስራ ሂጂ። እኔ እማዬ ጋር ሂጂ አያትና እደውልልሻለሁ። እሺ ግንባሬን እየሳመኝ ቢሉ አይቻልም። ቁርስ እንብላና አብረን ሄደን እናያታለን። ከዛ እኔ እመለሳለሁ። ሲሃም ችግር የለውም ቆይተሽ ነይ ብላኛለች። ቀድሞ ነግሬያት ስለነበር ሁቢ እኔ አይቻት ራሷ እንድትደውልልሽ አደርጋለሁ እኮ። ሰሞኑን በአህሉ መውለድ ስላልተመቸሽ ሲሃም ብቻዋን እየሰራች ነው። እሷ ጋር ሂጂ እሺ። በመለማመጥ እየተመለከተኝ እሺ በቃ ግን ትደውልልኝ እሺ። በቃ ቁርስ እንብላ ተቀመጥ። እማዬ ቆይ ምን እያደረግሽ ነው በአላህ? ቢላል ኢማንን ስራ ቦታ አድርሶ እናቱ ጋር እየገባ ምን አደረኩኝ ቢላል? ልጄ የሌለብኝ ጸባይ ያወጣሁት ወድጄ ይመስልሃል? እማ እባክሽ እንደሱ አትሆኚ። ዱዓ ብቻ አድርጊ። ሁሉን የሚሰማና ይምላሽ የሚሰጥ ጌታ እኮ ነው ያለን። እሺ ጌታዬ መቼም የለመንኩትን ሳይሰጠኝ ቀርቶ አያውቅም። አሁንም እንታገስ እባክሽ። ኢሙ ላይ አትቀየሪባት እባክሽ እማ። እሷ ልክ እንደ ልጅሽ ያት ልጄ። እሺ ግን እኮ እማዬ ግን የሚባል ነገር የለም። አሁን ለኢማን ደውይላትና ደህና እንደሆንሽ ንገሪያት። ላንቺ በጣም ተጨንቃለች። እሺ እሺ ልጄ። ምን አለ ጌታዬ በዚህ ባይፈትነኝ ምን አለ? ያ ረቢ እባክህ ልጄን አታስጨንቅብኝ። እማ አታማሪ እንጂ እኔ ምንም አልተጨነኩም። እሺ ዱዓ ብቻ አድርጊ፣ ዱዓ ብቻ የኔ ታጋሽ። ናልኝ እስኪ አላህ ያግዛችሁ እስኪ ብላ
እያለቀሰች ተቃቀፍን። ኢማን ወይ ሲሃም የሆነ ነገር ላናግርሽ ፈልጌ ነበር። ይቻላል እህቴ? ቆይ ስለምንድን ነው? ያው አንቺን ከእህቴ ነጥዬ አይቼሽ አላውቅም። የተዋወቅነው በቅርቡ ቢሆንም እንኳን የልብ ጓደኛሞች ሆነናል። ታውቂያለሽ፣ የሚወደድ ጸባይ ነው ያለሽ። ሲበዛ የዋህ ነሽ። ሲሁ ምንድነው እሱ? ቆይ ምን ተፈጥሮ ነው? እያለቀሽ እኮ ነው። ያስከፋውሽ ነገር አለ እንዴ? አይ አይደለም። አንቺ ማንንም ማስከፍተሽ አታውቂም። አዳምጪ። ይሄን ላንቺ መናገር ላይኖርብኝ ይችላል፣ ግን አልቻልኩም። ይቅርታ አድርጊልኝ። ከዚህ በላይ መደበቅ አልችልም። ሲሃም ቆይ ምንድነው? በአላህ በጣም እያስጨነቅሽኝ ነው። ምንድነው የተፈጠረው? አብሬያት እያለቀስኩ ኢማን ቢላል በጣም እየተሰቃየ ነው ያለው። ሁለታችንም ልንረዳው ይገባል። አንቺ በጣም ጠንካራ መሆን ይኖርብሻል። ስትናገር በሲቃ ተሞልታ እንባዋ እየረገፈ ነው። በንግግሯ ግራ ተጋብቼ አብሬያት እያነባሁ ነው። ሲሃም ቆይ ቢሉ የምን ችግር ነው የገጠመው? በአላህ አሁን በጣም ደክሞኛል። ህይወቴ መስመሪያ ዘብዬ ተደስቼ ሳልጨርስ የሚገጥሙኝ መከራዎች ሁላ አንገሽግሸውኛል። ግን ይበቃል። አሁን ቢላል ምን እንደሆነ ትነግሪኛለሽ? ቢሉ ከኔ የደበቀውን ችግር ንገሪኝ። እንባዬን እየጠራረኩና ጠንካራ ለመምሰል እየሞከርኩ በጩኸት መለስኩላት። ኢማን በዚህ ሰዓት ያንቺ ትግስትና እርጋታ ከምንም በላይ ያስፈልጋል። እኔን እንደ እህትሽኝ ሁሉም ነገር ለኸይር እንደሆነ አስቢ። ሲሃም ቆይ ለምንድነው ዙሪያ ጥምጥሙን ትተሽ ቢላል ስለሆነው ነገር ማትነግሪኝ? እሺ ይሄን ያህል ማወቅ የምትፈልጊ ከሆነ ተነሺ፣ መኪና ውስጥ ግቢ። እኔ ሱቁን ዘግቼ እመጣለሁ። እንዴ ቆይ ለምን? እዚሁ ንገሪኝ። ኢሙ ዝም ብለሽ መኪና ውስጥ ግቢ። ሁሉንም ስንደርስ ታይዋለሽ። ለአላህ ብለሽ ምንም ነገር እንዳትይ በተሰላቸ ድምጽ ተማጸነች። ልቤ በፍርሃት እርዷል። ሰውነቴ እየተንቀጠቀጠ ለመራመድ አስቸግሮኛል። ቢላልን የማጣት አይነት የተዘበራረቀና የጨለመ ህይወት የመጋፈጥ አይነት ስሜት እየተሰማኝና በአይምሮዬ ብዙ ጥያቄዎች እየተመላለሱ ከቆዩ በኋላ ሲሃም መኪናውን አቁም ወረድን። ተከተልኳት። ኢሙ አይዞሽ፣ እሺ ጠንክሪ። ሲሃም ቆይና አህሉ ጋር ምን እንሰራለን? ቆይ ቢላል ምንድነው የሆነብኝ? አንቺ ጠንካራ ከሆንሽ ሁሉም ነገር ይስተካከላል። በእኔ ወደ ውስጥ ግቢ። አህሉ እየጠበቀችሽ ነው። አሁን ሁሉንም ነገር ትሰማያለሽ። አህሉ ልጇን አስተኝታ አጠገቡ ቁጭ ብላለች። ቤቱ ያለመደበትም ጭር ብሏል። ከአህሉና ከልጇ ውጪ ምንም ሰው የለም። እንዳየኋት እህቴ ብዬ ተጠምጥሜ አለቀስኩ። እሷም በቅፍ አድርጋኝ አለቀሰች። እሺ በቃ ኢሙ ተረጋጊ። በቃ አሁን ጠንካራ መሆን ይኖርብሻል። የድሮዋን ቆራጥ ኢማን አሁን እፈልጋታለሁ። እሺ እንባሽን ጠራርጊና አዳምጪኝ። ለኔ ለእህትሽና ላንቺ ሲል ብዙ ለሆነው ባለቤትሽ ብለሽ ጠንካራ መሆን አለብሽ። በምነግርሽ ነገር ምንም ተስፋ እንዳትቆርጪ እሺ? ቆይ እህቴ ቢሉ ምን ሆኖ ነው? ምን ሆኖ ነው ባካችሁ ንገሩኝ። ሲሁ እባክሽ አህሉ ምን ሆኖ? ቢሉ ምንም አልሆነ። አብሽሪ እነግርሻለሁ እሺ? አሁን ሁሉንም ነገር ታውቂያለሽ እሺ? ግን በጣም መረጋጋት አለብሽ ብላኝ እንባዬን ከጠራረገች በኋላ ወደ ውስጥ ገባች። ከጥቂት ቆይታ በኋላ የሆነ ወረቀት አምጥታ ሰጠችኝ። አህሉ ምንድነው እሱ? ቆይ ለምን የተፈጠረውን አትነግሩኝም? ኢሙ ከፍተሽ ሁሉንም ነገር እሱ ላይ አለ። ታስታውሻለሽ? የሆነ ጊዜ እርግዝናሽ ሲዘገይ ሄዳችሁ ቼክ እንድትደረጉ ነግረናችሁ ሄዳችሁ ነበር። አዎ አስታውሳለሁ። አንቺና ፈይሰል የተጋባችሁ ሰሞን አሪፍ ሆስፒታል ጠቁማችሁን ሄደን ነበር እና ዶክተሩ ሁለታችንም ላይ ምንም አይነት ችግር እንደሌለና ከጥቂት ጊዜ በኋላ መውለድ እንደምንችል ነግሮናል። ቆይ ታዲያ ይሄ ምን ያገናኘዋል? አይሽ ኢማን ቢላል አንቺን ከራሱ አስበልጦ ስለሚወድሽ በወቅቱ የነበረው ትክክለኛ ውጤት እንድታውቂ አላደረገም። ምንም ያህል ከባድ ቢሆን ዶክተሩ
የኔ የግል አማካሪ በመሆኑና ቢላል ከልቡ እየደጋገመ ስለተማጸነው ያንቺን ጤንነት አስጠብቆ ለማቆየት በሚል የውሸት ውጤት እንድትታይ ተደረገ። እንዴ ቆይ አህሉ ለምንድን ነው ቢሉ የውሸት ያሰራው? ቆይ ትክክለኛው ውጤት ምንድን ነበር? ኢሙ ተረጋጊ፣ ትክክለኛው ውጤት እሱ የሰጠውሽ ወረቀት ላይ አለ። በፍጥነት ወረቀቱን ካስቀመጥኩበት አንስቼ ስመለከተው የኔን የሕክምና መረጃ ይዟል። በወረቀቱ ላይ እኔ ባለብኝ የጭንቅላት ካንሰር መውለድ እንደማልችል ተጽፏል። ግራ በመጋባት ስሜት ደጋግሜ ስሜን ከተመለከትኩት በኋላ ከመቀጽበት ወደ አህላም ዞሬ እና ይሄ ምንድነው? እውነት ይሄ ፈጽሞ የተሳሳተ መረጃ ነው። እኔ እኮ በጣም ጤነኛ ነኝ። ስለምን ካንሰር ነው የሚያወራው? መልሱልኝ እንጂ። የኔ ቢላል ይሄንን አይቶ ነው የተጨነቀብኝ። ቆይ እንዴት ያምነዋል? ቆይ አህሉ እናንተ ማመናችሁት እንዴ በአላህ? ቆይ እንዴት ይሄ ይሆናል? ውሸት ነው። አዎ ውሸት ነው። ጭንቅላቴን በእጄ ውጥር አድርጌ ይዤ ሳሎን ውስጥ ወዲያ ወዲህ እየተንጎራደድኩ ነበር ማወራው። የተጻፈውን ነገር ውስጤ ሊያምነው አልቻለም። ግን ደግሞ በጣም ፈርቻለሁ። ራሴን መቆጣጠርና መቆም ስላቃተኝ ፍራሹ ላይ በቁሜ ዘፍ አልኩ። ኢማን ደህና ነሽ? ተረጋጊ። በዚህ ሰዓት ከምንም በላይ ያንቺ ጥንካሬ ያስፈልገናል። እሺ አህላም ናት ጉንጮቼን በመዳፏ ጥርቅም አድርጋ ይዛ የምታወራኝ። ቆይ ግን እንዴት አመንሽው አህሉ? እንዴት ነው ያመንሽው? ብዥ ያለ ስሜት እየተሰማኝ ነው። ራሴን በብዙ ጥያቄዎች ወጥሬዋለሁ። ውስጤ ተስፋ የመቁረጥ ከሁሉም ነገር አገልግሎ ነፃ የመሆን ስሜት ይመስላል። በዚህ መሃል አህላም አዎ አምነነዋል ኢማን፣ አሁን አንቺ ማመን አለብሽ። እናም ደግሞ ለቢላል ስትይ ትጠነክሪያለሽ። ዶክተሩ የዛን ዕለት ለቢላል የጭንቅላት ካንሰር እንዳለብሽና ለመውለድ የምትሞክሪ ከሆነ ህይወትሽ አደጋ ላይ እንደሚወድቅ ሲነግረው ተደናግጦ እኔ ጋር ደወለልኝና ሆስፒታል መጥቼ አንቺ ይሄንን እንዳታውቂ ከቢላል ጋር ዶክተሩን ለምነን አሳመን ነው። በምትኩ ላንቺ ሌላ ውጤት እንድታይ ተደረገ። በመሃል እርግዝናም እንዳይፈጠር ስለሰጋን ቀለል ያለ መድኃኒት ነው። ቢላልም ተወግቷል። መውለድን ያፋጥናል ብለን የወሊድ መቆጣጠሪያ አስወጋንሽ እና አሁን የመቆጣጠሪያው ቀን ገደቡ ሊያልፍ ነው። ቢላል ደግመሽ እንድትወጊ ቢፈልግም እንዴት አድርጎ ሊያሳምንሽ እንደሚችል አያውቅም። እናቱ ደግሞ እንዳትወጋ ትውለድ፣ ህይወት ያለው በአላህ እጅ ነው። አንድ ዶክተር ትሞቻለሽ ስላላት ብቻ ካለ ፍሬ መቅረት የለባችሁም እያለች ትጨቀጭቀዋለች። በዚህ መሃል ቢላል በጣም ጭንቀት ውስጥ ነው። አንቺ በሽተኛ መሆንሽን ካወቀ ጀምሮ የሚቻለውን ሁሉ እያደረገ እንድትድኝ እየሞከረ ነው። በሽታሽ በቀሪው ጊዜሽ ጭንቀት ካላበዛሽና ደስተኛ ከሆንሽ ቀላል እንደሆነ ስለተነገረውና ውጭ ሄደሽ ከታከምሽ ሙሉ ለሙሉ እንደምትድኝ ሲነግሩት ለቀጣይ ዓመት ቀጠሮ አስይዞ እየጠበቀ ነው። ግን ኢማን አሁን ቢሉ በጣም አጣብቂኝ ውስጥ ስላለ ላንቺ ከመንገር የተሻለ ምንም አማራጭ ስለሌለ ነው ለብዙ ቀናት አመጠን ዛሬ ነገርንሽ። ኢሙ አሁን ከመቼውም በላይ መጠንከር አለብሽ እሺ። እንባዋ ፊቷን አርሷት በሰቆቃ ድምጽ በስስት እያየች ነበር የምታወራው። እሺ በጣም ጠንካራ ነው መሆኑ አታስቡ እሺ። አሁን ቤት መሄድ አለብኝ። ይህን ሁሉ ዱብዳ ከሰማሁ በኋላ ፍጹም በተረጋጋና ሰላማዊ በሆነ ድምጽ ከፈገግታ ጋር ያወጣሁት መልስ ነበር። ሲሃምና አህላም ባሉበት ትቻቸው መኪናዬን አስነስቼ አቅራቢያዬ ወዳለ መስጂድ አቀናሁ። የሆነ ወቅት አለ ስሜት የሚነዳን የህይወት ድግግሞሽ እንደ ጦስ ዶሮ የሚያዳክር እጅና እግር እንደተፈጠረ አቅም አልባነት የሚሰማን አካባቢ ላይ ምን እየተካሄደ እንደሆነ የማይገባ ከባድ ጊዜ ማጤንና ማመዛዘን ያንተ የማይሆንበት የመረጥከው ምርጫ የሚያጠውልግህ መባተልን የምትመልስበት የመጣህበትን መንገድ አሳስቶ የማትመለስበት ኋላ የመቅረት ስሜት የሚንጥህ ማድረግ የሌለብህን ያወቅ የምታከናውነው ጊዜ አለ። ቆይ እስኪ ቢላል እኔን ማፍቀሩ ከስቃይ ውጪ ምን አመጣለት?
በርግጥ በእነዚህ 3 የፍቅር ዓመታት ሳልሰስት ፍቅሬን፣ ክብሬን፣ እኔነቴን ጭምር ያለ ስስት ሰጥቼዋለሁ። በራሴ ላይ ምንም ስልጣን የሌለኝ ሆኜ ሕይወቴን ሙሉ ለሱ ለመኖር ለራሴ ቃል ገብቼ በቻልኩት ቃሌን ለመፈጸም ታትሬያለሁ። ግን ይሄ ሁሉ ሆኖ ለቢላል ያሰብኩትን አይነት ሕይወት ልሰጠው አልቻልኩም። አውቃለሁ ይሄ የኔ ጥፋት አይደለም። ያው ሙስሊም አይደለሁ። እምነቴ በቀዳና በቀድር እንዳምን ያስገድዳል። ስለዚህ እኔ ላይ የሚፈጠሩት ነገሮች በሙሉ አላህ የቀደራቸው መሆናቸውን እያሰብኩኝ ሁሉንም ነገር ለመቀበል እንደተዘጋጀሁ ለጌታዬ ከመስገጃዬ ላይ ሆኜ ተነፈስኩ። አልሐምዱሊላህ ረብል ዓለሚን። ጌታዬ አንተን የሰጠኝና የወሰንክልኝ ከመቀበል እንዳታቦዝነኝ እለምንሃለሁ። በእኔ ላይ የተፈጠረው በደል ከዋልክልኝ ጸጋዎች አንጻር እዚህ ግባ የማይባል ቀላል ነገር በመሆኑ ሁሉንም ነገር በሙሉ ልቤ እቀበላለሁ። አላህ ሆይ የኔን ልብ ከአለት እንደጠነከርከውና በውሳኔህ ካለ አንዳች ማቅማማትና ጥርጣሬ እንዳምን እንዳደረከው በዙሪያ ያሉ ሰዎች ሁላ እንዲጠነክሩና ፍርዱን እንዲቀበሉ እርዳኝ። በእውነትም አንተ እንደምትወደኝ አሁን ይበልጥ እየታወቀኝ ነው። በጭንቀቴ ጊዜ ልቤ ላይ አንዳች ኃይል አድርገህ ታረጋጋኛለህ። አንተን እንደመጠጋትና በአንተ ብቻ እንደማመን እፎይታ ሊሰጥ የሚችል ምን አለ? የዱንያን የዚች ዓለምን ጫጫታና ወከባ ረስቼ ወደ አንተ ተቃርቤያለሁ። በእኔ ላይ የሞላኸውን ጸጋና ኢማን በሁሉም ኡመቶች ላይ ልባቸው ላይ ሙላባቸው። ያኔ የዚች ዓለም ጭንቀት አንተን ተደግፈው ቅንጣት ታህል ቦታ ሳይሰጡት በድል ይወጡታል። አሚን። አሁን ውስጤ ረፍት ተሰምቶታል። በውስጤ ተሸክሜው የነበረውን ሸክም ለጌታዬ ከእንባ ጋር ለውሼ ነግሬው ቅልል ብሎኛል። መኪናዬን አስነስቼ የቃሪ አፊፍ ታጁን የሚያረጋጋ የቁርአን ቅጂ እያዳመጥኩ ወደ ቤት ገሰገስኩ። ቤት እንደደረስኩ በቻልኩት አቅም የቤቱን ገጽታ በሚያምር መልኩ ለመቀየር ሞከርኩኝ። ከዛ የተለያዩ እጅ የሚያስቆረጥሙ ምግቦች በየአይነቱ ሰርቼ በምግብ መመገቢያ ምንጣፍ ላይ ከደረደርኩኝ በኋላ ሻወር ገብቼ ቢላል የገዛልኝን ቆንጆ ሼፒ ቀሚስ ለበስኩኝ። ጸጉሬንም በፓልስትራ ሳብሳብ አድርጌ ለቀኩት። የምወደውን ጆሮ ጌጥ የአንገት ሐብል ካደረግኩኝ በኋላ ቢላል የሚወደውን ሽቶ ተቀባሁ። ለረጅም ሰዓት ራሴንና ቤቴን ካስዋብኩኝ በኋላ ስለደከመኝ መጅሊሱ ላይ ጋደም ብዬ ባሌን መጠበቅ ጀመርኩ። ብዙ አልቆይም። ከጥቂት ደቂቃዎች በኋላ ቢላል መምጣቱን በመኪና ክላክስ አሳወቀኝ። ሆኖም እንደተለመደው ተነስቼ በሩን ከፍቼ ሊቀበለው አልፈለኩም። ባለሁበት ተቀምጬ ወደ ውስጥ እስኪገባ ጠበቅኩት። ሁቤ የኔ እናት የት ሆነሽ ነው? የሳሎኑን መብራት እኮ እስካሁን አላበራሽውም። ሂሙ ሌላ ክፍል ያለሁ መስሎት በረጅሙ እየጮኸ ይጣራል። በእጁ የያዘውን ዕቃ መሬት ላይ አስቀምጦ መብራቱን አበራው። ኦ ያ አላህ፣ ምንድነው ይሄ ሁሉ? ሁቤ ምን ስትሰሪ ነው ያልሽው? በአላህ ይደክምሻል እኮ። ቀድመሽ ከስራ ከመጣሽ ብታርፊ ምን አለበት? ደግሞ ደክሞሽ ነው የተኛሽው? የኔን ምላሽ ሳይጠብቅ አከታትሎ ከጠየቀኝ በኋላ ዝቅ ብሎ ወደኔ ግንባሬን ሳመኝ። ማሻአላህ ደግሞ እንዴት ነው ያማረብሽ የኔ ልዕልት፣ ተነሽ እስኪ ብሎ እጁን ይዤ እንድነሳ ከጎኑ እንድቀመጥ ጋበዘኝ። ለምንድን ነው እንደዚህ ስትለፊ የቆየሽው? እረፍት ለምን አላደረግሽም? እንዲሁ ነው፣ በጊዜ ከስራ ስለወጣሁ ሁክ ማድረግ አሰኝቶኝ ነው። አልወደድከውም? ደግሞ ዛሬ ደስ የሚል ቀን ነው፣ ማለቴ ምሽት እንዲኖረን ፈልጌ ነው። የኔ ሐሳብ እሱ መች ጠፋኝ፣ እንዳትደክሚብኝ ብዬ እኮ ነው የኔ ሙሽራ ብሎ አይኔን በስስት ያኛል። እኔም ትከሻው ላይ ጭንቅላቴን አስደግፌ ለቅጽበት አእምሮዬ ውስጥ ሲመላለስ የቆየውን ጭንቀትና ትርምስ ለማረጋጋት ሞከርኩ። እሱም የልቤን ያወቀ ይመስል ረዘም ላለ ጊዜ ጥብቅ አድርጎ አቀፈኝ። በልሺ ምግቡ ሳይቀዘቅዝ እንብላ፣ ከዛ በፊት ግን የኔን አለባበስ በሚመጥን መልኩ መዘነጥ አለብህ፣ ግዴታ ነው። ዳይ ቶሎ ልብሰህና ይዞት የመጣውን ዕቃ እያነሳው ከሳጋ ትዕዛዜን አስተላለፍኩ። እሺ የኔ ሕፃን
አሁኑኑ እንደምትፈልጊ ሆኜ እመጣለሁ 5 ደቂቃ ብቻ ብሎ በፍጥነት ወደ ላይኛው ክፍል ወጣ። ማስጠንቀቂያ ስማ ቢሉ ደግሞ ሙሽሪትን በልጦ መዘነጥም ማማርም አይቻልም። ወደ ላይ አንጋጥጬ ጮኩኝ። ልፈልግ ብዬስ በሞክር ይሳካልኛል ብለሽ ነው ሁቢ? እሱም ጮክ ብሎ በቃ ቶሎ ናሺ መኪና ውስጥ የቀረውን ዕቃ ላስገባው። በድጋሚ ጮክ ብዬ ወደ መኪናው አመራው። ክፍል 8 ይቀጥላል።